ሰላም የኮሜትራ ስቶሪ ቤተሰቦች እንደምን ቆያችሁኝ? እኔና አማኑ በጣም ቆንጆ የሆነ ሀሳብ ይዘንላችሁ መተናል። ስለ ፍቅርና ይሉኝታ፣ ስለ ገንዘብ እንዲሁም ደግሞ ፈጣሪ አለ ወይስ የለም የሚለው ሀሳብ በህይወታችን ላይ ምን ለውጥ ያመጣል? እንዴትስ ነው ፈጣሪ የለም ለማለት የበቃ ነው? ምን ላይ ደርሰን ነው የሚለውን ሀሳቦች አንስተን እንደተለመደው አውርተናል። ተከታተሉን። በጣም ትወዱታላችሁ ብለን ተስፋ እናደርጋለን። እና ደግሞ አሁን ምን ታደርጋላችሁ? ኮሜትራ ስቶሪን ሰብስክራይብ ታደርጋላችሁ። ከዛ ደግሞ እንዲነሳላችሁ የምትፈልጉትንም ሀሳብ እንደዚሁ ሜንሽን ታደርጉናላችሁ ማለት ነው በኮሜንት ሴክሽናችን ላይ። በጣም ድንቅ ሀሳብ ነው። ተከታተሉት። እንወዳችኋለን። ቻው። እንዴት ነሽና ሳምንትሽ እንዴት አለፈ? እግዚአብሔር ይመስገን በጣም ቆንጆ ሳምንት፣ ደስ የሚል ድግስ የበዛበት ሳምንት ነው። ያስታውቃል። ሞላ ወዝሽ እኔ እኮ ከሞላ ያለ ታላፍረፍ ያለ ሰው ነኝ። አይ ብዙም አይደለም። አሁን እንደውም ለውጥ እያየሁ ነው። እየከሳው ነው። እየጣልኩኝ ነው አይደል? እና እድሜ በሄደ ቁጥር እንትን ከባድ ነው። እንደ ልብህ አትኖርም፣ እንደ ልብህ አትበላም፣ እንደ ልብህ አይደለም። ትጋና እንዴ ከባድ ነው። አንተ የምር እርጅና ተመልካቾቻችን ይሄንን ተክለ ሰውነት ይዩትና ከ6 ወር በኋላ ታዩኛላችሁ። ይሄ ምናምን እኔ ኢትዮጵያ ላይ ነው ያለ። እኔ ኦልሬዲ ኦልሞስት አንተ እኮ እየጀማመረ በቃ ሄድኩ። ቦርጭ ቤቤ ጠፋ። አሁን ነበረው ወደ መባል ምንም ይሄ በቃ አንገቴ ይወጣል። ይሄ እዚህ ጋር ከሳለው ቦርጭ አይኖርም። ምንም የሚቀር ስጋ አይኖረኝም። አሁን ሁለተኛ ሳምንት ይንሻለሁ። ኦኬ ማላመጥ ምናምን እየቀነስኩ ነው። ማዋጥ የለም። አይ በቃኝ ነው የምለው። ድግስ ስትጠሩ ሰዎች እንግዲህ ብዙ አታስጨንቋት። አይ እኔ አልጨነቅም። ምንድነው የማደርገው? ድግሱን ግን ወደ ማታ አታድርጉት። ምሳ ሰዓት አድርጉልኝ። ከቤት ሳልበላ እመጣለሁ። ፖርሽን እበላለሁ። ቻው። ማታ ሲሆን ግን ከባድ ነው። እስከ ማታ መጾም አልችልም፣ ይከብደኛል። በጣም አሪፍ ነው። በጣም አሪፍ። ሰው ራስሽ ላይ እየሰራሽ ነው። ምን አማራጭ አለኝ? የምሬን ነው። ስፖርት ላይ ሰነፍ ነኝ ማለት የቤት ውስጥ ስፖርት መስራት ምናምን በጣም ሰነፍ ነኝ። ጂም ሲሄድ ደግሞ በቃ ፀጉሬን ያልበኛል፣ ይሞቀኛል፣ ይጨንቀኛል። እሰንፋለሁ ነው እኮ አማርኛው እኮ። ጂም እንደዚህ ሰርቼ ነበር ግን ለስንት ወር ወደ 5-6 ቀን የምን ጌታ ሰርቻለሁ። አላምንም መቤቴን አይ ማርያም ሰርቻለሁ። እኔ ሰርቼ አውቃለሁ። እሑድና አንዳንድ ክብረ በዓላት ቀን ምንድነው መሰለሽ አንድ 5 ቀን ሰርታ። ኧረ ከዛ በላይ እንዴ! ኧረ አታሻሙኝ። በእውነት በጣም ሰርቻለሁ። ዋናው ነገር ግን ምንድነው ትሬነራችን በጣም ጎበዝ ነው፣ አይደክመውም እሱ። ከዛ አንተ ግን ይደክማል። እኔ በቃ እሱ እኮ ነው ይኸውልሽ፣ መስራት ፈልጋለሁ እሄዳለሁ፣ ግን ይደክመኛል። አዎ እኔ ያቆምኩት እንትና የምር የዛን ጊዜ በቃ እስከ ስራ እንደወጣሁ ወደ ጂም ነበር የምሄደው። ከዛ እኩል ሊሆን አልችልም ከነሱ በቃ የኔ ፕሮብሌም ነው እሱ። የመጨረሻ ይሄዳል። ከዛ የበታችነት ሲሰማኝ በቃ ታውቁት። ከዛ በምግብ ራሴን በጣም ቀጣው ከሳ። ከዛ ደግሞ ምግብ ዝም ብዬ መብላት ጀመር። በዛው በመክሳቴ ልክ ሁላን እንደሚወፈሩት። አሁን ግን በቃ ማለት የሰው ልጅ በምግብ ብቻ አይኖርም። ያምር እኔ አልበላም። እሺ ጥሩ ነው። እጋራሻለሁ፣ ሀሳብሽን እጋራለሁ። ደግ ነገሩ ምንድነው መሰለሽ፣ ለሰውነታችን ጥንቃቄ እንደምናደርገው ሁሉ ለአእምሯችንም ጥንቃቄ ብናደርግ ብንመርጥለት። በተለይ ብዙ ጊዜ እሱ ጨጓራዬን ይነካው፣ እንደዚህ ያወፍረኛል፣ እንደዚህ ቅባቱ ምናምን እንላለና ለአእምሮም ደግሞ እንደዚህ ለአእምሮም እንደዚህ ምን ይነካዋል? በጣም ማቶ ትባላለህ ግን እንዲህ ብትል አነካካ ኦሾን አንብበው ነው ግን የምር ኦሾን አነበብክ እንደ የሚሉት ያው ሲወራረድ የመጣ ባህል ነው እንጂ እንደ አንድ ወቅት እኮ ትሬንድ ነበረ ኦሾን ማንበብ የማሳበድ ቅድመ ሁኔታ። ልንገርህ የሆነች እዚህ ጋር ቀይ እዚህ ጋር ደግሞ ጥቁር ነው ፀጉሯ እና ፍሪዛ በቃ እንደ ልቧ አለች።
እኔ ኦሾን ራሱ ያነበበችው አይመስለኝም። ለምን መሰለህ እንደው ትንሽ ፊደል የቆጠረ ሰው እንኳን በዛ ልክ እንደ ልቡ አይሆንም። እንደ ልቡ ነች ነው የምልህ። ማለት አንተ በጣም ከባድ ሀዘን ውስጥ ሆነ ራሱ በቃ ከባድ ሳቅ ምናምን ልትስቅ ትችላለች። ከዛ ይቺ ልጅ ምንድን ነች አሉ። የክፍለ ሀገር ልጅ ነች። ከዛ ምንድን ነች አልኩት። ኦሾን እኮ አንብባ ነው በቃ እዛ ጋር ማለት እና ያችን ትጠቀምባታለች። እንደ ልብህ መኖር ጥሩ ነው፣ ግን ያው ምንድን ነው መሰለሽ፣ አይ ብዙዎቻችን ኦሾንም አንብበን ምንም ያልሆንን አለን ማለት ምንም አይደለም። መንገዳገድ እንደ ሌሎቹ እንደዎች አንብበን መሆንም የለብህም እና እውነት ነው። እኔ አይመስለኝም። እስኪ ኦሾን ያነበበ ሰው ኮሜንት ያድርግልን። እንዴት ያድርግ? እንዴት ኦሾን ያነበበ ሰው ሲጀምር በዩቲዩብ አጥር ውስጥ ታጥሮ ጤናማ አይሆንም፣ መኖር አይፈልግም። እንደዛ እውቀት እኮ የትም ቦታ ታገኛለህ። ኦሾን አንብባችሁ ግን ኦሾን እንደ ማንኛውም መጽሐፍ ይቆጥራችሁት በቃ ይሄ ይጠቅመኛል፣ ይሄ ሁሉ ጊዜ ኦሾን ብቻ ግን አይደለም። በነገራችን ላይ ምንም መጽሐፍ ስታነብ የራስ የሆነ ማጥለያ ሊኖር ይገባል። ለምን መሰለህ? የእግዚአብሔር ቃል አይደለም ወይም መጽሐፍ ቅዱስ ወይም ቅዱስ ቁርአን አይደለም። ገብቶሃል? ኢቭን እነዚህ እንኳን የምትያቸው እንኳን ቢነበቡ በዛ መጠን ኢምፕሊመንት እናደርጋቸው። እኔ አሁን የሚገርመኝ ነገር ልንገርህ፣ መጽሐፍ እንደ ክርስቲያን መጽሐፍ ቅዱስ ላይ ተጽፈው የማንተገብራቸውን ነገሮች እንዴት ነው የሆነ ሰው የጻፈውን ነገር ለመተግበር መጋጋጥ ያስፈለገን? ገባ? ሌላ መጽሐፍ ቢሆን ነው የምልህ የሆነ አሁን የሆነ ጊዜ ላይ የሆነች እድሜያችን ላይ እኮ ወሬ ስናወራ እዚህ መጽሐፍ ላይ እንደሚል ከእጄ መጽሐፍ አይጠፋም። የሆነች እድሜ አለች። ለነገሩ ቦርሳ ተጠቃሚም ስለነበርኩኝ ነው ብሎችን የምከተው ስቲል አንዳንዴ እንደዛ አደርጋለሁ። ግን እንኳን ኦሾን አይደለም ይሄ ለራሱ እንኳን ግራ የገባው ሰውዬ የጻፈውን ጽሑፍ ይቅርና ማንኛውም ሰው የሳይኮሎጂ የሚሆን የፍልስፍና የሚሆን የፖለቲካ የሚሆን ልቦለድ የፍቅር የሚሆን ስናነብ የራሳችን መመዘኛ የሚሆን ሙሉ ለሙሉ መውሰድ ከሌለብን አንውሰደው። በቃ አንተ አንብበን ሼልፍ ላይ የሚቀመጥ ሼልፍ ላይ የማይቀመጡ እኔ ግን አሁን አንዱ እኔ እዛኛው ውስጥ ያለው ሼልፍ ላይ ከላይ እንዲወርወር የማደርገው መጽሐፍ አለ። ኦኬ እንዳይታይ ማለት በቃ እንዳልጥለው ገንዘቤ ያሳሳኛል። የምን ገንዘብ ቢሆን ብሏለሁ ደግሞ በክብር ደግሞ ፊት ለፊት የምትታየው እዛችኛዋ ሼልፍ ላይ ደግሞ የማስቀምጣቸው መጽሐፎች አሉ። ልክ እንደዛ ሁሉ ቦታ ለማስቀመጫ እንደምንመርጥለት ሁሉ ልባችንና አይምሯችንን ጋር ደግሞ የምንሰጠውን ቦታ መመጠን አለብን። ትክክል አይመስልም? በጣም ነው የሚመስለኝ። እጋራዋለሁ ሀሳብሽን። ምክንያቱም ብዙዎቹ የተሳሳተ ወላጅ ራሱ ሲሳሳት አጋጥሞኝ ያውቃል። ማለት ሰዎቹ ምንም ልጆቻቸው እንዲህ አይነት ነገር እንዳያነቡ ማዕቀብ ይጥላሉ። ኧረ እሱ ይሄን ካነበበ እንትን ነው የሚሆነው፣ ይሄንን ካነበበች እንዲህ ነው የምትሆነው። ቀደምቶቹ በሄዱበት መንገድ ሁሉም ሰው ይሄዳል ማለት አይደለም። የሰሚ ደግሞ የኦሾ መጽሐፍ አያሳብድም፣ ውሸት ነው እንዴ? ምን አንቅንቅ አያደርግም። በቃ የራሱን የሆነ ሜዲቴሽን ውስጥ ይከተሻል። አለቀ። ምክንያት አይመስልም? አሁን የመጀመሪያው ነገር ኦሾን ያነበበ ሰው ኢያማኝ ሲሆን ነው በብዛት የሚታየው። ምክንያቱም ኦሾ የሚለው ነገር አለ አይደለ? ማንም ሰው በምንም አይነት አጥር ውስጥ ታጥሮ መኖር የለበትም። የሃይማኖት የአምላክ ምናምን የሚባል ነገር የለም። ራስህን ብቻ ተከትለ ኑር ነው። ከዛ ብዙ ጊዜ ይሄ የሃይማኖት መቀያየር ኢያማኝ የመሆን ምክንያት ብዬ እኔ እንደ ኢትዮጵያ የማስበው ነገር ስንፍና ነው። ሃይማኖታችን እስልምናም ሆነ ክርስትና ውስጥ ያሉት የተለያዩ ሃይማኖቶችን ቢሆኑ የሚያዙ ነገሮች ይኖራሉ አይደል? አታድርግ የሚባለው ነገር ይበዛል በብዛት። ያንን ነገር አለማድረግ ደግሞ ለእኛ ስጋዊ ደስታንም ሊሆን ይችላል፣ መታሰርንም ምናምንንም ይፈልግብናል አይደለ? ስለዚህ ከዛ ነገር ለመገላገል ከዛ ነገር ነፃ ለመሆን የሆነ ምክንያት ለራሳችን እናመቻመቻለን። ገብቶሃል አይደል? አሁን አንዳንድ ጊዜ ምንድነው እኔ እኮ እንደዚህ የሆንኩት እንደዚህ ስለሆነ ነው የሚል አጋዥ ምክንያት እንፈልጋለን ለጥፋታችን፣ ለስንፍናችን፣ ላለማወቃችን፣ ለብዙ ነገር ስህተቶቻችንና ብዙ ጊዜ የሚያጋጥሙኝ በቃ የሆነ ፓወር አለ። ማን ይሄንን ነገር እንዳሰራቸው አላውቅም። የሆነ ፓወር አለ ዓለምን የሚያንቀሳቅሰው። ከዛ ውጭ ግን እርግጠኞች አይደለንም እግዚአብሔር ስለመኖሩ አላህ ስለመኖሩ ምናምን።
ቁንጽል የሆነች እውቀት የምታመጣብን መርዝ የሆነች ንግግር ማለት ነው። እና እኔ አለ ብዬ ባይኖር ይሻለኛል። አንድ ጸሐፊም እንደዛ ብሏል አይደለ? አለ ብዬ አምኜ ባይኖር ይሻለኛል እኔ የለም ብዬ ከመገላጣ። ይህንን ምሳሌ በጣም ያነሳሽው ሀሳብ ምን እውነተኛ ታሪክ ልንገርሽ። ግቢ ተማሪ ሆነን 3ኛ ዓመት ይመስለኛል ቲያትር ወደ ተለያዩ ዩኒቨርሲቲዎች ይዘን እንወርዳለን፣ እናሳያለን። ሙዚካል ቲያትሮች፣ ትራዲሽናሎች ምናምን እና የሆነ ጊዜ ቲያትር ይዘን እየሄድን በአውቶቡስ ነው የምንሄደው። ሙሉ ክሩ ነው ያለው፣ ይጨፈራል፣ ምን ይላል፣ በቃ ከፍተኛ የሆነ ማዕበል ነው የሚመስለው ውስጡ በራሱ እንደዚህና ግሩፕ ይዞ ውይይት አለ እና ግቢ ውስጥ እንደዚሁ የራስ መንገድ አለኝ። እንደዚህ ከማህበረሰቡ እንትን እላለሁ። የፍልስፍና እንትኖችን የሚያራምድ ልጅ አለ እና አዲስ የተጣባው ሀሳብ ስለሆነ የሆነ ቅርፊት ነው የሚመስለው። ከላይ ዝም ብሎ ነው የተጣጣው፣ አልተዋሃደውም እና በቃ ዝም ብሎ ጉንጭ አልፋ ክርክር ነው የሚያደርገን። አሉ ደግሞ ሪል ድቁና ያላቸው በጣም የሃይማኖት መምህር የሆኑ ምናምን አሉ። እነሱ ለአመት እስኪመጣ ድረስ ነው እንዲህ ነው ይከራከራሉ። እኛ ከዚህም ዝም ብለን ያው እንተርባለን ምናምን። ፋይናሊ መኪናው ሊገለበጥ ነው ማለት መገልበጥ የሚለው አይገልጸውም። በቃ ጧጋ የሆነ ድንጋይ ገጨ። ሁሉም ነው የምልሽ በቃ ጌታ ሆይ ድረስ፣ ጌታ ሆይ የዛሬን አድነኝ። እንደዚህ ብለን ጸሎት ከያዝነው የመጀመሪያው ይለፈልፍና ጌታ ሆይ ዛሬ የመጀመሪያው እኮ ነው ማለት ብዙ ሾፌሩ ራሱ ገና ሳይጀምር ነው አንጋጦ መጸለይ የጀመረው። ዋጋውን ሰጠው ነው የሚባለው። ከዛች ቀን በኋላ ግቢ መጥቶ ምናምን የሆነ መጽሐፍ ይዞ የሆነ የፍልስፍና ሀሳብ ሲጀምር ጌታ ሆይ ያለ ይላል። እንዲህ ብሎ ነው የሚሄደው መናገር እና እንዲህ አይነት ወይኔ እንዴት በቃ ውስጤ ግን የምር እኮ ነው። በእውቀቱ ስዩም ራሱ እኮ ብሏል ከምን ባሻገር ላይ በቃ እሱ ያው የሆነ በኋላ ግን ምን አለ አውሮፕላኗ ግን ከምድር ተነስታን ስትል ለቅጽበት በመጣብኝ ፍርሃት አባታችሁ ይዋላ አማት ያለው አለ። ምንም ቢሆን ተፈጥሯችን ማንነቱን እንትን አይደለም። ፍርሃቱን ይሄ ተፈጥሯዊ የሆኑ ስሜቶች ከአስተሳሰባችን ውጭ እንድናስብ ያደርጉናል ነው። ግን ደግሞ አሁን እሺ የለም የሚለው ነገር በጣም በብዙ አሳማኝ ምክንያቶች አምነው ተቀበሉ እንበል። እነዛ ሰዎች ግን እንዴት ነው ከዛ በኋላ የሚሆን ህይወታቸው በምን ይለመናሉ? አንዳንድ ጊዜ እኮ አምላክ ሃይማኖትን እሺ እንተወው፣ ህግ አልባ ነው የሚሆኑት። ህግ አልባ ነው የሚሆኑት። የሚፈሩትም ነገር አይኖርም፣ የሚለመኑበትም ነገር የሚወዱትም ነገር አይኖርም። በማን ይለመናል? እሱ እኮ ነው የምልሽ ማለት ስኮፕ አልባ ነው የሚሆኑት። ትክክል ማለት የሆነ የሚገድባቸው የሆነ ከዛ ምን ይሆናሉ? የድንታ ቢስ ይሆናሉ፣ አርቀው የማያስቡ ይሆናሉ። እኔ ይህንን ድምዳሜ የደረስኩበት ካወቋቸው በጣም ጥቂት ሰዎች ነው። ከዛ ግን እኔ እግዚአብሔር መኖሩን የማረጋግጥበት በእርግጥ እግዚአብሔር በመጥፎ ነገሮች በመጥፎ ሁነቶች መኖሩ አይረጋገጥም፣ አይነጻጸርም። በርኩስ መንፈስ ቅዱስ መንፈስ ተነጻጽሮ አለ አይባልም። ግን አንዳንዴ ምድራዊ የሆኑ ቅጣቶችና ትምህርቶች ይስተዋላሉ አይደል? እንደውም አንዳንድ ጊዜ ሲኦልና ገነት ምናልባት ምድር ላይ ይሆኑ እንዴ? ምናልባት ገሃነምና መንግስተ ሰማያት እኮ ይሆናሉ ከሞት በኋላ ለፍርድ ሲመጣ የምናገኛቸው በረከቶች እንጂ ሲኦልና ገነት የሚለው ሀሳብ ምድር ላይ የሚከናወን ይመስለኛል። ተጨባጭ የሆነ እንትን ላይ ውሳኔ ላይ አልደረስኩም። በእርግጥ ግን ለዛ ፊልም አድርገው በብዛት ገነትና ሲኦል ያለው ምድር ላይ ነው ብዬ ነው የማስበው። ይሄ ከኦርቶዶክስ አስተምሮ የወጣ አመለካከት ቢሆንም እንደ አንድ ኦርቶዶክስ ይህን ማለት ባይጠበቅብኝም ግን ያው አስተሳሰብ ስለሆነ ምንም ማድረግ አልችልም። እጅ ላይ ዞሮ ዞሮ የሚወድቁበት አጋጣሚ አለ። እንደዛው ነው እግዚአብሔርም እጁ ላይ አንዳንዴ ዞሮ ዞሮ ቁጭ እንዲሉ ያደርጋቸዋል። ለምሳሌ በጣም በስራህ ተባረክ፣ በቤተሰብህ ተባረክ፣ ሁሉም ነገር አገኘ። የመጽሐፍ ላይ የኢዮብ ታሪክ ማለት ነው።
ኢዮብ ምንም እንኳን ሳይስት ቢሆን እየተፈተነው ግን እኛ ወደኛ እናምጣውና ከዛ በቃ ገንዘብ አለ አልጋ ባልጋ ነው አለም በቃ ላንተ አሸረደደችልህ። ከዛ ግን ገንዘብህ እንዲመጣ ምክንያት የሆኑህን ሰዎች ምክንያት የሆነህን ስራህን እና አካባቢህን በሙሉ ስታየው አነሰብህ። ይሄ በቃ ላለሁበት ሁኔታ አይመጥነኝም አልክና ሁሉንም ነገር ትተህ ወደ ሌላ አንተን ይመጥነኛል ብለህ ወደምታስብበት እኩዮች ያሉ ብለህ ወደምታስብበት ቦታ ሄድክ። ከዛ እነዛ ወዳጆች ግን አንተን የሚወዱ በፍጹም እህትነት በፍጹም ወንድምነት ወይም በፍጹም በቃ ሰውነት ሆኖ ሲደውሉልህ ምናምን አንተ ኢግኖር ታደርጋለህ። ምንድነው አንተ የሚታየህ አንተን ፈልገው ሳይሆን አንተ ያለህን ነገር ፈልገው ምናልባት ገንዘብህን ፈልገው ወይ ቤትህን ምናምን ፈልገው ይመስልህና ኢግኖር ታደርጋለህ። በሌላ ስልክም ሲደውሉ ሄሎ ሄሎ ኩሽኩሽና ተዘጋዋል ድምፁን እየሰማሽ ማለት ከዛ ይሄ ወረት ያልቃል። ባይዘው ገንዘብ ያልቃል። በጣም በዚህ ምድር ላይ እንደ ገንዘብ የሚያልቅ ነገር የለም። ስማርት ከሆንክ ገንዘብ ሲኖርህ ገንዘቡ የመጣበትን አመጣጥ ታከብራለህ። ከዛ ታሳድገዋለህ። ገንዘብ ላይ ገንዘብ ለመጨመር ትሞክራለህ። ገንዘብህ እንዲመጣ የረዱን ሰዎች በጣም በጣም የበለጠ ወደ አንተ ትስባለህ፣ ታቀርባለህ ምናምን። ግን በዛ ቅድም ባልኩ መንገድ ከሄድክ ገንዘቡ ማለት ሲጀምር አይታወቅም። ገንዘብ ሲያልቅ አይታወቅም። ትነጻለህ። ያንን ነበር ለምንሰራ የነበረው ምናምን ትላለህ። የማይሆን ከአቅምህም ከአይምሮህም ከጉልበትህም በላይ የሆነ ስራ ትጀምርና መሀል ላይ ስታክ ያደርጋል። ያንተ ስላልሆነ ችግር የለውም እኔ መኪና ያለች ለነገሩ ትላለህ። ከዛ መኪና ስትንተፋተፍ ምን ችግር አለው? ቤት ያለ ግፋ ቢል ግማሹን አከራየዋለሁ። በጣም ግፋ ቢል እኔ የሆነች ነገር ተከራይቼ ሙሉ ለሙሉ አከራይ ቅርር ብዬ እኖራለሁ ትላለህ። በመሀል ጤና ይመጣል። አየኸው አይደለ? በጣም ብዙ ሰዎች ላይ ያጋጥማል። ከዛም ጤናህን ስታጣ የሕክምና ወጪ መኪናህና ቤት ተሸጦ ትንሽ ይጎለዋል። አይበቃም፣ ትንሽ ይጎለዋል። ይጨንቃል። ከዛ ምን ታደርጋለህ? ትናንት የረዱህ በጣም የሚወዱህ ኢግኖር ያደረግካቸው ሰዎች ጋር አይንህን በጭብጥ ብታደርግና ትደውላለህ። ያኔ ታዲያ ዞሮ ዞሮ እጅ ላይ ጣላቸው ማለት አይደለም ነው አይደለም? እግዚአብሔር እግዚአብሔርን እኮ በአካል እኮ አይተነው አናውቅም። እውነት አይደል? ፈጣሪያችንን እኮ ዳሰነው ጨብጠነው አናግረነው ምናምን እኮ አናውቅም። ይሄ አናገረኝ ከሚሉት ወገን አይደለም። አንተ ውስጥ ነው እሱ ያለው። ገባ? አብሶ እንግዲህ ለዚህ ንግግር ማለት መለኮታዊ ክብሩ ይወርድብኛል። ዳይሬክትሊ እሱ ከኔ ጋር መጥቶ ሊያወራ አይችልም ማለት መዳፈር አይገባኝም። በትክክል ይሄ ከፍጹም ትሁትነት ምናምን አይደለም። ምንም ጥያቄ ራስን ከማወቅ አንጻር ነው ይሄንን የምነግርህ። ምድር ውስጥ ነው ግን አማን ውስጥ እግዚአብሔር አለ ብዬ አምናለሁ። ማለት አንተን ያልወደደ ልቤ እግዚአብሔርን ይወዳል ማለት አልችልም። አይደለ? እግዚአብሔር እንደዚህ ይቀጣል። መልሶ እጅ ላይ ስትመጣ ምን አይነት ሞራል ነው የሚኖርህ? ምን አይነት ልብ ነው የሚኖርህ? ምን አይነት ኮንፊደንስ ነው የሚኖርህ? ገባህ አይደለ? ስለዚህ ስትፈራ ግን እግዚአብሔርን ስትፈራ ወይም የምታመልከውን አላህን ስትፈራ ምን ይሆናል መሰለህ? ትላንትና ማድረስ ነገ የሚመጣብህንን ደግሞ ይሄ በማን አለብኝነት አትንቅም። ነገህን አትንቀው። ነገ የሚናቅ ነገር ስላልሆነ ከዛ ምን ታደርጋለህ መሰለህ? የተሰጠህን ነገር ጠብቀህ የነበሩህን ሰዎችም ሆነ አቅሞችህን ደግሞ ተንከባክበህ ወደፊት ትቀጥላለህ። ብትወድቅ ትነሳለህ። በቀላሉ ትነሳው። ከመውደቅ በፊት እኔ ብሎ እንደዚህ ነው የሚያነሳው። ገባህ አይደለ? መንገድ ቢጠፋብሽ አቅጣጫ ላይ ትባላለህ። ስለዚህ አለ ማለቱ የሚጠቅምህ እግዚአብሔር ወይም አምላክ አለ ብሎ ማመኑ የሚጠቅምህ ለዚህ ነው እንድትፈራው ያደርጋል። እግዚአብሔርን የሚፈራ ሰው በነገራችን ላይ እንደ ቀልድ ይታያል። ብዙ ጊዜ ዝነኛ አርቲስቶች በተለይ ሴት አርቲስቶች የትዳር ምርጫችሁ ምንድነው ሲባል ፈርሃ እግዚአብሔር ያለው ሲባል በጣም ሙድ መያዣ ሲሆኑ ይገርመኝ። ለምን? እውነት እኮ ነው። ዝም ብለህ እስኪ ያስበው። እግዚአብሔርን የሚፈራ ሰው እንዴት ነው ሰው ሊበድል የሚችለው? የምር የሚፈራ ከሆነ አይደለ? ለምሳሌ ግን ሳይገባኝ ሊሳኩታው አይደለም። ኮንሲደርሱ ገርሞኝ ነው ማለት ሲጠየቁ ፈርሃ እግዚአብሔር ያለው ብለው ከዛ ረጅም የሚሉት ነገር ይደብራል። ብዙ ጊዜ የተጠየቁትንም ዝም ብዬ ሳስብ ያገቡትንም ምናምን ሳስብ አብዛኛው ያው የልጅነት ድሪማቸውን ነው የሚመኙት ወይ በወላጅ ተጽዕኖ ወይ በቤተሰባቸው ጉዳይና
የከተማ ካልቸር ደግሞ ከያዛቸው በኋላ ስፔሻሊ አርቲስትነት ውስጥ ከገቡ በኋላ ሌላ ማይንድ ሴት ውስጥ ስለሚገቡ እኔ ግን ይሄ ፈሪሃ እግዚአብሔር የሚለው ኮንሰፕት የገባኝ 25 ዓመትን ካለፍኩ ከብዙ ጊዜ ወራት በኋላ ነው። ዓመታት ብላ ገባች። ለዛ ኮብራት ልጅ እየተንከባከብሽ በኋላ የምሬ ነው የምነግርሽ። እሺ እስቲል ከእግዚአብሔር መፍራት ጎን ለጎን ያሉ መስፈርቶች አሉኝ። እኔ የማልዋሽ ነገር የባል መስፈርት አለሽ? አለኝ በእውነት አሁን እኔ ሂውጅ ነኝ ስትይኝ፣ ቁመቴ ረጅም ባይሆን እንኳን ግን እንደዚሁ ስትይኝ ኩስምን ያልኩ ሰው አይደለሁማ። ትንሽ ገዘፍ እላለሁ ማለት ስለምን ነው እላለሁ። ቁመቴም አጭር አይደለሁም ምንድን ነው ደጋገምሽው? እየታዘብኝ እኔ በአጭርነቴ ጉዳይ በጣም ከቤተሰብ ጋር እየተግባቡ አይደለም። እረፍ እንዴት ትችያለሽ ማለት አጭር ነሽ አይደለም? ለሴት አጭር አይደለም ጭራሽ። ለወንድማ ለወንድ አጭር ነኝ። ቴንኪው። ለወንድ አጭር ነኝ ግን ለሴት መካከለኛ ነኝ። ረጅም አይደለሁም ግን መካከለኛ ነኝ። አጭርም ግን አይደለሽ። አጭርም አይደለሁም ረጅምም አይደለሽ። ቴንኪው። ግን አሁን ሴት ስትሆን ደግሞ ጫማ አለ ምናምን ገዘፍ ትላለህ። እንደኔ ደግሞ ወፍራም ስትሆን አሁን እየከሳሽ ስለሆነ ትንሽ ቁመት ትጨምራለሁ ምናምን። ስለዚህ ሜትር ከ60 ባል ቢኖረኝ እንዴት ነው የሚሆነው? እንዴት ነው የቁመት የባልሽ የመጀመሪያው መስፈርት ቁመት ላይ ረዥም እንዲሆን ትመኛለሽ? ዘንጣፋ ሊሆን ነው። ታናሽ ወንድሜ እንኳን ማለት ነው እርግጥ ጊዜን እንዲቀርብ ነው እንዲህ ብሎ ነው የሚያየው። ታናሽ ወንድሜ በጣም እልፍ ዓመት ነው የምበልጠው እና አስበው እስኪ ታናሽ ወንድሜ ባሌን በልጦት እንዴት ነው የምንከባበረው? ዋና መስፈርቴ ባይሆንም ቢሆን ደስ ይለኛል። እኔ የአእምሮ ቁመት ርዝምና ነው አስገባል። ይሄ እኮ ነው መስፈርትሽ ውስጥ ይሄን ነበር የምጠብቀው ነው። ጎን ለጎን አላልኩም ግን ግን ኦርደር አስይዥልና ጎን ለጎን ይሄ ማይነር የሆኑ ነገሮች ናቸው። ቁመት አይደል ማይነር ነው ማለት ግዴታ ምናምን ብዬ በቃ ረጅም ካልሆነ በፍጹም ምን አይነት ሰው እንኳን አይደለም። እግዚአብሔር ከማን ጋር እንደሚያገናኝ አታውቅም። ግን ቢሆን ደስ ይለኛል እንደ ሰው ነው የሚለው። ጥሩ። ከዛ ውጭ ግን ዋነኛው አሁን በጣም በቅርቡ ነው የሚለው በጣም ይሄ በቃ አዛውንት ከሆንኩ በኋላ ፈሪሃ እግዚአብሔር ለምን መሰለኝ ለራሱ ሲል ነው እኔን የሚንከባከበኝ የሚያከብረኝ የማይበድል። በጣም አሪፍ ነገር ተናገርሽ። እውነት በቃ ብዙ ሰዎች ውለታ የሚውሉ ነው የሚመስላቸው። እኔ ባለቤቴን ስወዳት ለራሴ ነው። የመጀመሪያው ሳቲስፋክሽን ከራሴና ከአምላኬ ጋር ነው የሚሆነው። አስቢው፣ ያንቺ ቀን ነው ብሩህ የሚሆነው። የምር ማለት እርግጥ ነው ብትይው ለእሷ ደስታ ምክንያት ከሆንሽ እንዴት ይሆናል? ከዛ የአይምሮ ነፃ ሆኖ መተኛ ስትችል ያንን ግን እንዴት ነው የሚያስብ ሰው ማግኘት የሚቻለው? ማለት ለነገሩ አሁን ዘመኑን አስቀርቶታል። አሁን በሴቶች መጫወት ምናምን በቃ ፋሽኑ አልፎበታል። ግን ቢሆንም አሉ ደግሞ ለዝራሽ እንደዚህ አስተሳሰብ ያላቸው ሰዎች አይጠፉም። ከእንደነሱ አይነት ሰዎች ጋር እንዳያገናኘን እንጸልያለን። ግን በቃ እንዳልከው ነው። እግዚአብሔርን የሚወድ ቢሆን በቃ እግዚአብሔርን ስትፈራው እግዚአብሔርን ስታውቀው ምናምን አንዲትን አንተን ብላ አምና ከአንተ ጋር ህይወትን ለመቀጠል ፈልጋ ፈቃደኝነቷን የገለጸችልህን ሴት ልትጎዳበት፣ ልታታልልበት፣ ልታጭበረብርበት የምትችልበት ሞራል አይኖርም። ፈሪሃ እግዚአብሔር ማለት ትርጉሙ ይሄ ይመስለኛል እንጂ መስገዱ ምኑ ኦፍኮርስ ተከታይ ነው። ከልብ ሲተርፍ ነው እኮ በአካል የሚገለጸው አይደለም። ትክክል። ተከታይ ነው። ግን በቃ እግዚአብሔርን በመፍራት ውስጥ ሆኖ የሚያፈቅርህ ሰው፣ እግዚአብሔርን በመፍራት ውስጥ ሆኖ የሚወድህ ሰው፣ የሚያይህ ሰው ካለህ የምር ተባረክ። ይሄ ትክክለኛ መስፈርት ነው። ቆንጆ መስፈርት ነው። ታገኛለሽ። ያው አንቺም እንደዛ ስለሆንሽ አመሰግናለሁ። ማለት ሰነፍ አይደለሽም፣ ጠንካራ ነሽ፣ በዛ ላይ ሰራተኛ ነሽ። ሌላው ደግሞ በጣም በጣም የዋህ ነሽ። የምሬ ነው እውነት። ይሄ ከሆነ እንግዲህ የወርቅ ምንድነው የወርቅ ገንቦ ነው የሚሰጠው። ያ ሰው ራሱ መንከባከብ ይገባዋል። ራሱን ግን ሞርዶ ይምጣ።
ሰነፍ ከሆነ ያ ሰው እኮ እሱን ነው የምልሽ። ሰነፍ መሆን አይችልም። አንቺ ጋር ሲሆን ሰነፍ መሆን አይችልም። አሮጋንት አይደለም ማለት ወይ መጣብን ወይ እሱ ምናምን የሚባል ሰው አይደለም። በዚህ ውስጥ እንግዲህ ከወዲሁ ይታየኛል። አሁን ያለንበት እድሜ ጥቅሙ እሱ ነው። የምናመዛዝንበት አንግል ይለያል። ገባህ አይደለ? አሁን ያለንበት የኔ እድሜ ያንተ እድሜ ምናምን ፈርዘር ለማየት በጣም ምቹ ነው። በጣም ብዬሽ ነበር ከዚህ በፊትም ስትኖሪ ህይወት ውስጥ ስትኖሪ ብዙ ላየሮችን ነው የምትደራረቢው እና እነዛ ላየሮች ትጽፊባቸዋለሽ። ህይወት ራሱ ትጽፍልሻለች እና እነዛ ላየሮች ስትገልጪ ነው ከዛ ትውስታ ከዛ ትምህርት ነው እኮ እያንዳንዱ ነገር ትምህርት ነው። ይህ ካለ ዘንዳ ቅድም ምን ብያለሁ? በዝም ብለን በመጽሐፍ አንስተን እስኪ የየራሳችንን ገጠመኝ እናወራ። እሺ አሁን ብዙ ጊዜ ስለዛኛው ሰው እናወራለን፣ ጥያቄ የለውም። ስለራሳችን አንተ በሆነ የህይወት አጋጣሚ ባለመብሰልም ሊሆን ይችላል፣ በትዕቢት ባለማወቅም ሊሆን ይችላል፣ ውለታና ፍቅር ተምታቶብህ ውለታን ወደ ፍቅር ቀይር ነው፣ ፍቅርንም ደግሞ እንደ ውለታ አስበው ታውቃለህ ወይ ነው የመጀመሪያው ጥያቄ። ይህ በእንዲህ እንዳለ ደግሞ ሁለተኛው ጥያቄ ለገንዘብ ያለው አመለካከት እንዴት ነው? ገንዘብ እስከምን ድረስ ነው አንተ ላይ ያለው አቅም? እሺ ከመጨረሻው ልጀምር። ደስ እንዳለ ጥያቄዎች ይመለስ። ገንዘብ ለእኔ የሚሰጠኝ ትርጉም ምንድን ነው መሰለሽ? ገንዘብ የዚህ ዓለም ገዢ ነው። በጣም ኃይለኛ ገዢ ነው። እንዴት አእምሮ እንደሚዘውር ልነግርሽ አልችልም። አእምሮ ድቅቅ ያለውን አእምሮ ሲያለመልም አይቻልም ማለት በቃ ኢነርጂ ሲሰጥ የተኛን አእምሮ ገንዘብ በመኖሩ ብቻ የሆነ ብሎ ሲያረፍ እንድት ሲያደርግ ማለት ነው። ሌላው ሲበዛ መጥፎ ነው። የምር ሲበዛ በጣም ያታልልሽ። እንደ አቅሜቲ ማለት እኔ ያን ያህል እንትን አይደለሁም፣ ምጥን ያልኩ ሰው ነኝ። በጣም ቁጥብ ነኝ። ግን እንደዛም ሆኖ በዛች ቁጥብነቴ እንኳን የሆነ መፍሰስ ውስጥ ሲሆን ይጨንቀኛል እና መቋቋም እንዴት ነው ማደርገው? እንዴት ነው ራን ማደርገው? ምን እያደረገኝ ነው ይሄ ገንዘብ? ቁጭ ብዬ ከራሴ ጋር አውርቼ አውቃለሁ። እነዚህ ብሮች ኦፍኮርስ የኃጢአት ብር አይደሉም፣ የድካም ናቸው። ግን የት ቦታ ላርጋቸው? ብዙ እኔ ጋር ከቆዩ ይዘውት የሚመጡት ነገር ሌላ ባህሪ ነው ማለት ይሄ መስከኔን ራሱ አሳጥተውኝ ያውቃል። ማለት ስክን ያልኩ ነኝ የምለውን ነገር እነዛ ብሮች ምናምን ፈጣን በቃ ሬስትለስ፣ በተለይ ሬስትለስ ነው የምትሆኝ። ቀን አይበቃሽም፣ ጊዜ አይበቃሽም፣ ለራስሽ የምትሰጪው ጊዜ አይኖርሽም። ምክንያቱም እዚህ ምንድነው የሚሽከረከር ማሽን አለ። የብሩ እንዲላቀው ብዙ እንደዚህ ያንን አድርገው እንዲህ አድርግበት፣ ሂድበት ነው በቃ። ያኔ አምላክ ጋር ማውራት ጥሩ ነው፣ ከቤተሰብ ጋር ማውራት ጥሩ ነው። በተቻለ አቅም አለማጣትን ነው ሁሌም ለራሴ የምነግረው። ማጣት መጥፎ ነው፣ ገንዘብ ማጣት። ገንዘብ ማግኘት ግን በልክ ሲሆን ደስ ይላል። የምር እዚህ እንዴ ለሚዲያ ነው ምናምን ብዬ አይደለም። በልክ ሲሆን ገንዘብ በቃ ልኩ ምንድነው ነው ራስሽ የምታስቀምጪው ነው። የኔ ልክና የውቅ ልክ ይለያያል። ያንቺ 100 ሺህ ብር ከሆነ ልክሽ የኔ 50 ሺህ ብር ሊሆን ይችላል። ግን በዙሪያችን ያሉት ሰዎች ግን የሚያጋጥሙ እንደዛ አይደለም። ያንቺንም ልክ ለመውሰድ ነው የሚመጡት። አመጣጡ አይመስልም ታዲያ? እሱ መጀመሪያ ያ ገንዘብ የመጣበት ሁኔታ የሚወስነው ይመስለኛል። እንዴት መሰለህ? ለምሳሌ አሁን አንተ ትሰራለህ በጣም እሺ፣ ኦልሞስት እኔ ከ18 ሰዓት በላይ በቀን ውስጥ እንደምትሰራ አውቃለሁ። ከዛ የሚመጣልህ ገንዘብ አለ። አንዳንዴ ደግሞ ሲምፕሊ በቃ ስልችት ብሎ ምናምን ለ2 ሰዓታት ያህል ብቻ ሰርተህ ያላሰብኩ ገንዘብ ሊመጣልህ ይችላል አይደል? እውነት ነው። ይሄ
ኮንስታንት የሆነ ነገር የለውም። ስራ ልዩነቱ እዛ ጋር ነው። ነፍተህ በጣም በቃ ይሄ ገንዘብ የሰራኸው ያመጣኸው ገንዘብ በሚሊዮን ቢመጣ ቫልዩ ታውቀዋለህ። አይገርምህም አይገርምህም ሰርቼ ያመጣው ሰው የምትለው ያ ግን እንጂ እንዴት በቃ ከዛ በኋላ ያንተ አይመስልም ሁላ በቃ ወዲያው ልታጠፈው ወዲያው ሰው ልታስቀየምበት ምናምን ነው የላበትሽ ሳይሆን ሲቀር ከዛ ደግሞ ድንገት መሬት ላይ ወድቆ ወይ ሎተሪ ደርሶ ወይ በውርስ ምናምን ሲመጣ ደግሞ ከዛ ይከፋል። ለምን መሰለህ? አታውቀውም። የምር ኪችን ውስጥ ገብተህ አብስለህ የምትበላው ምግብና ዝም ብለህ አዘህ የምትበላው ምግብ ፕሮሰሱን ስለማታውቀው እንትኑም ይለያያል። ይሄ ጣዕሙ ይለያይ ይመስለኛል። የምር ለመራቀቅ ምናምን አይደለም፣ ይለያያል። በደንብ እያንዳንዷን ጉርሻ ማለት የምትለው ፕሮሰሱን ስታውቀው ነው። ገባህ? በሽንኩርት መላጥ ውስጥ የፈሰሰውን ባስስ ሲደህ ነው ያምሬት ነው የምነግርህ። የኔ ትልቁ ፈተና እሱ ስለሆነ ልመጣ ነበር ያንቺን 24/7 ግን ቀርጾ ለተመልካቾቻችን ማቅረብ ብችል በጣም አይውሽ የምሬን እኮ ነው። ያለምንም ያልተቀባባ ከራስሽ ጋር የምታወሪያቸውን በተለይ ኩክ ስታረጊ ቤት ስራ ስትሰሪ ምናምን የምታረጊያቸውን ሶሎሎኪዎች ማየት ፈልጋለሁ። እንደ ሰው የምታንገራግሪ ይመስለኛል ምናምን። ከዛ ደግሞ ምግብ ግን ፋይናሊ ቀርቦ ደግሞ ራስሽን ሪዋርድ ስትሰጪው እና ኢትዮጵያ እኮ አንቺ ምርጥ እኮ ነሽ ምናምን ስትበይ ምናምን እኔ ምግብ ዝም ብዬ በልቼ ባለፈው ድራማቲክ ነው የምታደርጊው አይደለም። አቤት ለምሳሌ ለብቻዬ ነው የምኖረው። ስለዚህ በጣም ብዙ ጊዜ ምግብ ለብቻዬ ነው የምበላው ማለት ነው። ቲቪ ከፍታለሁ። ከዛ በሀሳቤ ኢንተርቪው ራስሽ ይቺ ነገር አደገችብኝ። ድሮ ነው ዋው ቤት እያለሽ ከዛ አፌ ዝም አይልም ማለት አወራለሁ ምናምን። ከዛ የሆነ ብንን ትላለህ ማለት እንዳላደገ ወይ እንዴት ነው ምናምን በጣም በመደነቃቀፍ ዝነኛ ነኝ። ለምሳሌ እኔ በሰላም ካርዲ ወርጬ በሰላም ወርጬ ወይ በርግነታኛ ወይ አንድ ቀን ምን ሆነ መሰለህ? ጥግ ላይ የተኛው ሰው ከዳር ላይ የተኛው እና ብዙ ጊዜ ማለት ጥግ ላይ ተኝቼ እንደዚህ ከለለ ለማለት ጥግ ላይ ተኝቼ ከመለልስ የዛሬ 15 ቀን ወርጬ ማለት ነው። የሆነ ለብቻዬ ሆኜ እንደዚህ ሰው አየና እንዲህ አይነት ነገሮች ያጋጥማሉ። ዞሮ ስለ ፕሮሰስ እናወራ። በፕሮሰስ የመጣ ብር ላይ ነን አይደል? ልኬትን በዛ ልክ ነው የሚወሰነው ነው። ለምሳሌ እኮ እኔ እናንተ 100 ሺህ ብር ለማግኘት በጣም ብዙ ልፋት ይጠይቃል። ስንለፋ የሆነ ሰው በሰዓታት ወይም በደቂቃ ውስጥ ሰርቶ ሊያመጣ ይችላል። ትክክል። ያው እንደተሰጠን ጸጋና መክሊት ነው። ግን ቢሆንም አቅማችን ይወስነዋል ነው ገንዘባችንን ማኔጅ ለማድረግ። ስለዚህ ለአንተ ገንዘብ ማለት እንዴት ነው ልኩ ማለት ቦታው አሁን አንተ ለገንዘብ የሰጠው ለትዳር የምትሰጠው ቦታ አለ፣ ለልጆችህ ምናምን ለንባብህ በጣም አስፈላጊ ነገር ነው። ግን ያን አስፈላጊ መሆኑን ግን የምወስነው እኔ ነኝ ራን ማድረግ ነው። ራሴንም ያን ያህል ወይኔ ብዬ ምናምን እንትን አለ። ገንዘብ በጣም አስፈላጊ ነገር ነው። በጣም ፓወር አለው። ከጎኔ ሲቆም በጣም ደስ ይለኛል። ማለት ኮንፊደንስ ምናምን ያመጣዋል። ሲኖርም ሳጣም ግን ያን ያህል ሽምድምድ ምልሰው አይደለም። ነገ እንደሚመጣ አውቀዋለሁ፣ በኋላ እንደማመጣው የተወሰነች ግን የስሜት ለውጥ ኦፍ ኮርስ ቅድም ነግሬሻለሁ። በጣም የሆነ ድባቴ ውስጥ ሊከትሽ ይችላል። የክሬቲቪቲሽን ሊገለው ይችላል። በጣም ይጫንሻል። ገንዘቡ ሲመጣ ግን የሆነ አለርት ምናምን ነው። ያ ግን ምንድነው መሰለሽ አይሰብረኝም ነው ፖይንት። ማጣት አይሰብረኝም። ሊደብረኝ ይችላል ምናምን ለምን ሆነ ምናምን ብለሽ ከራስሽ ጋር እንደዚህ ሶሎሎኪ ታደርጊያለሽ። ግን በዛ መጠን ያ ረጅም ዓመት ወይም ረጅም ወራት ይዞኝ ይሄዳል ማለት አይደለም። ሳገኘው ኦኬ አገኘው አይደል እንደ ሸውደኝ እንዲህ ነው ማወራው። በተገቢው ሁኔታ አቅምን ታውቃለህ ማለት እግዚአብሔር ይመስገን። ሁለተኛ ጥያቄ እሺ፣ ውለታና ፍቅር። አሁን ሁለቱንም እያገለባበጥክ ነው የምትነግረኝ። ውለታና ፍቅር አንድ ናቸው ወይ?
ፍቅርን እንደ ውለታ ቆጥረው ማለት ፍቅርን ውለታ መስሎ ያውቃል ወይ የራስህ? እሺ ውለታ ማለት መጀመሪያ እኔ የሚገባኝ አንድ ሰው ለአንድ ሰው የሚያደርግለት እገዛ ከሚውቹዋልነት ከፍ ያለ ማለት ጊቭ ኤንድ ቴኩ ከፍ ያለ። በምሳሌ ላጠንክረው መሰለኝ ሐሳቡ። ለምሳሌ እኔ ላንቺ ውለታ ምውልልሽ ወይም ዋልኩልሽ ምለው አንቺ በሰዓትና በጊዜ በቦታ በእውቀት በዛ ቦታ ላይ ተገድበሽ ከሆነና አንቺ ማድረግ ማትችያቸውን ነገሮች እኔ የራሴን ጊዜ መስዋዕት አድርጌ ከራሴ ነገሮችን ቀንሼ ላንቺ ማድረግ ከቻልኩኝ አንቺ በወቅቱ ጊዜ ስለሌለሽ አላደረግሽውም። አንቺ ምን ማድረግ ትችይ ነበር አይደለ? አንቺ ማድረግ ትችይ ነበር፣ ሸፈንኩልሽ። ይሄ ምንድነው የሚሆነው? አንቺን መሰልኩ፣ በዛች ሙቭመንት የአንቺን ቦታ ተካው ማለት ነው። ሲጠራቀም ምን ይሆናል? ግንኙነታችንን በጣም ስሙዝ ያደርገዋል አይደለ? በጣም ስሙዝ ያደርገውና መቀራረብ እንጀምራለን። አየሹ ያ የተደራረበው ውለታው እኔ ላንቺ ጀስት እንደ ሽልማት እየሰጠው መሰለና ከዛ የፍቅር ስሜት ወይም ያንቺን ስሜት ተጭኜ የፍቅር ስሜቴን ወይም ደግሞ የኔ ስጋዊ የሆነውን ፍላጎቴን እነዚህን የደራረብኳቸውን ውለታዎችን ሚዛን እንዲደፉ አደርግብሻለሁ ማለት ነው። አየሽ ይሄኛውን ፈልጌ ነው የመጣሁት፣ ግን እዚህ ጋር ጭኜብሻለሁ። ልክ እንደ ሚዛን ራስሽን ቆጣሪውና ይሄን ስለጫንኩብሽ ዘንበል ነው የምትይው። ይሄኛውን እኮ አልፈለግሽውም፣ ይሄ ስጋዊ የሆነ ስሜቱን አልፈለግሽውም፣ ግን ይሄኛው ተጭኖሻል። የሚመጣብሽ በሙሉ በአእምሮሽ ውስጥ ለአንቺ ችግር የደረስኩት ለአንቺ ብዙ ነገር ያደረኩት እያንዳንዱ ነገር ይከማመራል ማለት ነው። ከዛ ነጥቅሻለሁ ማለት ነው። ይሄኛውን ጭኜብሻለሁ፣ ይሄኛውን ያንቺ መጀመሪያ ሁለታው ማልክልኝ ኮሙኒኬሽን አለን። በጣም አሪፍ። ከዛ ግን ፍቅር ስልሽ ነው ብልህ አንተ ሚስ ኦብቪየስሊ ይሰበራሉ ማለት ይከፋኛል። እኔ ለሷ እንደዚህ አድርጌላት በቃ ያ ትክክለኛ እርዳታ ነበር የሚረዳኝ ማለት ነው። ምን ይሆናል መሰለሽ እኔም ተሸውጃለሁ። እንዴት የምሸወደው መጀመሪያውኑ አንቺን እንደራሴ አድርጌ ነው ያሰብኩሽ። እኔ ውለታ ማለት ፍቅር ነው ብዬ ደምድሜ ነው ይሄንን እኮ ማደርገው እያመቻመችኩሽ ነው። ስለዚህ መጀመሪያ የሚሆነ ነገር ስታደርግልኝ ፍቅሬን ለማግኘት የምታደርገው ጥረት ነው። እሱን ነው የምልሽ። ይኸውልሽ የሆነ ቀን እንደማፈነዳው ስለማውቅ ይሄን ባደርግላት ነገ ለዚህ መንገዳችን ይስማማል። ግን አሁን እዚህ ጋር ምን አለ መሰለህ፣ ምን አይነት ፖይንት አለ መሰለህ፣ በሆነ መንገድ ካወቀችብህና ማለት ኦኬ ይሄ ሰውዬ አፍቅሮኝ ነው ማለት ነው ይሄንን የሚያደርገው የሚለው አስተሳሰብ ጭንቅላቷ ውስጥ መጥቶ ውለታዎችን በሙሉ የምትቀበል ከሆነ እሺ ጥያቄ ውስጥ ለምን ሰጠሽው አይነት ሰላም ነው እንጂ ወዳሽው አይነት ነገር ከዛ መጨረሻ ላይ ከዛ ይኸውልህ አሁን ሁለት ነገር ነው። ምን መሰለህ አሁን አንዳንዴ እኔ በፍጹም ጓደኝነትና ወንድምነት እየተዋለልኝ እንደሆነ ሳስብ ውለታውን አክሰፕት አደርጋለሁ። በጣም እያመሰገንኩ እቀጥላለሁ። እንደ ውለታ መላሽ አድርገኝ በቂ ምናምን ብለህ ትመኛለህ። እንደዛ በህይወት አጋጣሚ ያንተ ውለታ ማልመልስበት ሁኔታም ደግሞ ሊቀጥል ይችላል። ያ ማለት ውለታ ቢስ ነኝ ወይም ውለቴን አልመለስኩም ሊያስፈርድብኝ አይችልም። በሰላማዊ ጓደኝነትን መቀጠል ከቻልኩኝ ጥሩ ነገር ስለሆነ ከዛ በዛ አይነት መረዳት ውስጥ ሆኜ ድንገት አፍቃሪ ሆነ ብትመጣ ይጋጭብኛል። ለምን መሰለህ ለኔ ፍቅር ማለት በቃ ይሄ እንዴት ነው ከውለታ በላይ ነው። ብዙ ሰው ግን ውለታንና ፍቅርን አንድ ስለሚያደርግ ነው። ምሳሌ ከዛ ህይወት ከባድ ይሆንብኛል። አሁን እንደኔ ነው የምነግርህ። እኔ የፈለገ ነገር አሁን የሆነ ጊዜ ኩላሊት ኢሹ ሆኖ ነበር አይደል? ኩላሊቷን ተጠቅጣታ የምሬን ነው ገባህ አይደል? እኔ አሁን ለምሳሌ ንገርህ አንድ በጣም በቃ ቤተሰቤ ነው ጓደኛዬ ነው ብዬ የማስበው ሰው በጣም ሰፖርት ያደርገኛል። እሱን አክሰፕት አደርጋለሁ። እኔ በተቻለኝ አቅም ለሱ ምቹ ጓደኛ ለመሆን እሞክራለሁ። ግን ይሄ ፍቅር ቆጥረሽ አታውቂም። በነገራችን ላይ እኔ ደግሞ ትልቁ ችግሬ የሰው ያደረገልኝ ነገር አልቆጥርም። በቃ እሱ ነው ይኸውልሽ፣ አልቆጥርም። እንደዚህ ያደረገልኝ እንደዛ አደረገልኝ አልልም። አንዳንዶች ከነቀን ከነሰዓቷም ይመዘግባሉ።
እረሳዋለሁ ማለት እኮ አይደለም። የሆነ ሁኔታ ሲያጋጥመኝ ትዝ ይለኛል እኮ የሚረሳ ነገር አይደለም። ግን ይኸውልህ አማን እንዲህ አድርጎልኛል። ስለዚህ እንዲህ መመለስ አለብኝ እያልኩ እየተጠነቀቅኩ አልኖርልህም። በቃ እሱን ነው ይኸውልሽ። ይሄ ምሳሌ የሰጠሁሽ የመጀመሪያው ሀሳብሽን ያዥውና ውለታውን ማደርገው አንቺን ወደ እኔ ለመሳብ እኮ ነው። እንዲህ ሳደርግልሽ ያ ገብቶኛል ወይ እኮ ነው ደግሞ የኔ ሀሳብ ያ ገብቶኛል ወይ። አሁን እኛ አብዛኛው ሴቶች እንደውም ይገባናል አንቺ አብዛኛው ሴቶች ውለታ ከተዋለላቸው የፍቅር ሌላኛው መልክ ነው። አዎ የምሬ ነው። ሌላኛው መልክ ነው የሚመስለው። አለማደግ ነው እሱን ነው ማለት ነው። ማተር ያደርገዋል እሱ። ለዛ እኮ ነው ብዙ ወንዶች ተንደርድረን ለአንቺ ማቴሪያል ለአንቺ የሆነ ነገር ምናምን የምናሽጎደጉደው አንቺ አእምሮ ውስጥ ለማስቀመጥ ነው። እኔ አይከብደኝም። የሚከብደኝ አይነት ሰው አይደለሁም። የምሬ ነው። አይ እንደዛ ያስቀየምኩትም ሰው ስላለ ነው። ኦኬ ያ እውነት ነው የምነግርህ። ይኸውልህ ቤት ገዝተህልኝ ቤቱን አሳምረህልኝ ፈርኒሽ አድርገህልኝ ምናምን ግን እኔ እስቲ ጓደኛዬ እንደሆንክ ከሆነ የማውቀውና ኢትዮጵያ ግዴለሽም ኑሪበት ብትለኝ እኖርበታለሁ። ጓደኛዬ ከሆንክና ካመንኩበት እና አብሬ ልኖር ካልከኝ በገዛ ቤት አላስኖርህም። ወይም ደግሞ እኔ ማስመሰል አልችልበትም። እያስመሰልኩኝ ማለት እንዴ ፍቅር እኮ አንተ በጣም ከባዱ ነገር እኮ ማለት በጣም ብዙ ነገር እኮ ሼር የምትደራረግበት ነው። ስለዚህ ተፈቅረን አብረን ዝም ብለን ቁጭ አንልም። ብዙ ነገር እናደርጋለን አይደል? ከባድ ነው ግን ማፍቀር ይጠይቃል። ፍቅር ማፍቀር ይኸውልህ ውለታ መፍጠር አይደለም ይጠይቃል። መልካቸው ይለያያል ምለው ለዛ ነው። አንደኛውን ለአንደኛው ግን እንጠቀምበታለን። ትችላለች ሴት ልጅ ለምሳሌ ከመጀመሪያው ሲሆን ጥሩ ከመጀመሪያው ከገባት ቅድም ያልኩህ አሁን ይሄንን ነው ከገባኝ እኔ ይገባኛል። ደግሞ ግልጽ ነው እኮ በደንብ ደግሞ አስተያየታችሁ ምናምን አለ በቃ እንክብካቤያችሁ የወንድምነትና የጓደኝነት ላይ ሊሆን ይችላል። ወንድሜ መሀል አስፋልት ላይ ቤት አንቺ እባክሽ መኪና እንዳይገጭሽ ነው እንጂ የሚለኝ ማለት ነው። እና ይደስ በኩል ልጅ ምናምን አይለኝም። የሆነ ሮማንቲክ ስንጫወት በጣም ብዙ የወንድ ጓደኞች ነው ያሉኝ። እውነት ነው። ምግብ እንኳን አያስፈልግም። እኔ እግዚአብሔር ነው ብዙ ቤት ያውቅልኝ። ግንስ የመጀመሪያ ጉርሻ ከአንጎር ድረሰኝ አንድ እጅሽን ይዞ ስንሄድ በመኪና በኩላችሁ በዚህ በኩል እንሁን ካለኝ እንደኔ ነው። ቤስት ፍሬንድ ሆኖ እንደዛ ሊያደርግ የሚችል ይኖራል። ምን ያላቅ ቤስት ፍሬንድ የኔ ጓደኞች ነው እንደዛ ነው። ቤስት ፍሬንድ ለምሳሌ ኪሴ ውስጥ 100 ብር እንዳለ አውቀው የ200 ብር ምግብ ከበላን ወይ የሆነ ነገር ካደረግን አዋጭ ግባይ ነው የሚሉኝ። ግንስ አይ ሱክ እከፍላለሁ ምናምን ካለ በተቻለ ቀን አንድ እርምጃ ወደኋላ ሁለት እርምጃ ወደኋላ እየቀረ ክፍተቱን ማብዛት አለብን። ምክንያቱም እሱም ሰው ነው፣ መጎዳት የለበትም። እኔ ባሳየሁት መንገድ መጥቶ ተመለስ ማለት ከባድ ነው። ብዙ ብዙ ከሄደ በኋላ እድሜውን፣ ጊዜውን፣ ገንዘቡን ሁሉ ነገር ተጠቅሜ እሱ ነውርም ነው። ገባ አይደለ? ግን እኔ ባላወቅኩት መንገድ ፍጹም ወንድማዊ የሆነ እንክብካቤና ውለት አድርጎልን ሁለቴ ይክበድሽ እባክሽ ሚስት የሚለኝ መጨረሻ ግን አብዛኛው ግን እንደዚህ ነው በጣም ምክንያቱም ይሉልሻል መጀመሪያ አይ እኔ ብዙ ዲቮርስ የሚሆኑት አንደኛው ሪዝናቸው እንደዚህ ይመስለኛል። ማለት ለእናቷ የሆነ ነገር ፈሰስ ያደርጋል፣ ለእህቷ እንደዚህ፣ ለራሷ እንደዚህ ማለት ለምን ብሎ አይጠይቁም። ምክንያቱም ገንዘብ ይሄ ማቴሪያሉ ብልጭልጩ ምናምን ነገር ከሰው በላይ ነው እያደረጋቸው ያሉት። አስቢ ማለት ከዚህ ከሆነች ከ24 ሰዓት ከ48 ሰዓት በኋላ የሆነ መኪና እያሽከረከረች የሆነ ቤት ውስጥ የራሴ ቤት ነው ምናምን ከዛ ምንም ግን አላወሩም፣ ምንም አላወሩም ማለት ይሄ እንዲህ ምንድን ነው ፊት ለፊት ተገናኝተው ምናምን ሪል ፊሊንጋቸውን አላወሩም። ይሄ ዴቲንግ የሚባለው ነገር የለም። እነሱ ዴት አላደረጉም ብለዋታል። ከዛ ፋይናሊ ለመኖር ገና ሲጀምሩ መቋሰል ይጀምራል። አታውቃትም፣ አታውቀውም ኢንፋክት። ከዛ እያለች ወይ እናቷ ቤት ትመጣለች ወይ ደግሞ ፍርድ ቤት ነው የፈረደበት ፍርድ ቤት ወይም ደግሞ ተቋስለው ሲንግል ማሙና ልጆቻቸውን በትነው ወይም ደግሞ ልጆቻቸው መሀላቸው ሳንዱች እያደረጉ እያሳቀቁ እያሰቃዩ 40 ምን ቆይ ከካሜራ ጀርባ ምን ነገር ታሪክ ስላለ ነው። በቃ እንደዚህ አይነት ሰዎች አሉና
ጥሩ አይደለም። ከዛ ደግሞ አንዳንድ ደግሞ አሮጋንት የሆነ ሰው አለ። አፍቅሩ ማፍቀሩን እንደ ውለታ የሚቆጥርበት ሰው ነው። የምር የትኛው ዘር እውነት አለ ማለት የምር ሰማያዊ ዘር ነው በጣም ከመቶ 60 ሰው እንደዛ አይኖርም ብለን በተለይ ይሄ ነገር እኔ አንቺን በማፍቀሬ ውለታ ዋልክልኝ ለአንቺ ጀስት ሳላም ተጠቃሚ እንደደረስክልኝ አይነት የምር ስላሉ ነው። በእውነት ለእድሜ የደረሱነት ይመስላችኋል? ይሄ ነገር በተለይ ወንዶች ላይ የሚስተዋል ነው። ወንዶች በጣም እንደዚህ አይነት የሚያስቅ እየሳቅንባችሁ ነው የምታውቁት። ለእድሜ የደረሰልኝ ይመስሉ ለኑሮ የደረሰልኝ ይመስለዋል። ከዛ በኋላ እንደኔ ግን የሚያፈቅርሽ ሰው አለ። በጣም የቆረነሰች የሚባለው በጣም አስቀያሚ ያሳፍራል። እንደዚህ በእውነት በቃ ቅድም መጀመሪያ ላይ ብለናል። ለራስህ ስትል አፍቅራት። ለራስህ ስትል እኔ አልገባኝም። ማፍቀር እኮ መታደል ነው ይባላል አላመነበት ሰው ማለት ብዙዎቹ ስሜት አልባ ሆነዋል። እኔ በዙሪያ ያሉ ሰዎች አንዳንዴ እንዲህ አይነት ያጋጥማቸዋል። ማለት ለምን እንዲህ እናወራለን ፐርሰናል የሆኑ ጉዳዮችን እና የሆነ ፊሊንግ እያጣው ነው ይሉኛል። ማለት የሆነ ደርሶ ይጠፋል፣ አይጨበጠኝም ምናምን የሆነ ሜንታሊ አሪፍ ነኝ አማን ምናምን ይሉኛል። መጨረሻውን ማወቅ ነው። አንዳንድ ህይወቶች ማለት ነው እንደተነበቡ መጽሐፎች ናቸው። እሱ ስሜት እኔም ጋር አንዳንዴ ስለሚያጋጥም እኔ ዋጋዋለሁ። በጣም በተቻለኝ አገር ራሴን ሪፍሬሽ ለማድረግ እሞክራለሁ። ግን አለ ለምሳሌ አሁን የሆነ መጽሐፍ ጀመር ካነበብክ ጨርሰው ከሆነ ጊዜ በኋላ ስትደግመው ከአመታት በኋላ ስትደግመው ታሪክ ውስጥ እየገባ ስትመጣ መጨረሻውን ያውቁ ስለ ኦኬ በቃ ብለህ ታስቀምጠዋለህ። አንዳንድ ህይወቶችም እንደዛ ይሆናል። መጨረሻውን የምታውቃቸው ነገሮች ላይ ስሜትህ ብዛም እየሆነ ይመጣል። የሆነ ጊዜ እኮ እንደውም ትናንትና እያወራን ነበረ ስለ ቴሌግራም እንዲህ በዳበሳ እኮ ነው ከእንቅልፌ ተነስቼ ምን አይናት ቴሌግራም ላይ ማለት ነው እንዲህ ብዬ ነበር ሙሉ ስጀራጀን እና የሚሰጠኝ ደስታ የሚሰጠኝ የተፈላጊነት ስሜት ምናምን እንትኑ ራሱ እንዲህ ሊጽፍ ነው እንዲህ ሲጽፍ እንዲህ ይላል እኮ እዛ እወጣለሁ። ቆይ ያ እድሜ የሚሰጥህም አንዱ ነገር ነው። አሁን ያ ስሜት ለእኔ የለም በጭራሽ። በጣም የሚሰለቸኝ ነገር ነው። አሁን በቃ ስልክ ማውራት መጻፍ ወይስ ይሻለኛል እንዴ? እኔ እኮ በቴክስት እኮ በቃ የምመራ ሰው እኮ ነው። ከሰው ጋር ሲሄድ ምናምን እየጻፍኩኝ እየመሩኝ ምናምን አሁን ጭራሽ ቮይስ አጠር እምልበት ስታተስ ላይ ያለው ደርሶኛል። ይሄ በረከትሽ ደርሶኛል። እና ሪሌሽንም ሲሆን እንደዛ ሞራሌን ይነካሽ ያ ያለ ሰው ልክ ነው። ስሜት ታጣለህ፣ የምር ታውቀዋለህ። ለምሳሌ ወይሽ እኮ ካለ በቃ ይለፋደድ ማለት በቃ አሁን ስለ አይንና ስለ ጥርስ ከንፈር የምንደናነቅበት ጊዜ አይደለም። ያ ተከታይ ነው የሚሆነው። አሁን ላይ መግቢያ አይደለም የሚሆነው። የሆነ ሀሳብ ይዘክራ እንደምትቀርበው ሰው ይለያያል። በእርግጥ ግን የሆነ ሀሳብ ይዘህ ትቀርብና ማለት ነው። ከዛም በሀሳቡ መሀል ሮማንቲክ ማድረግ ትችላለህ፣ ስሜት እንዲሰጥ ማድረግ ትችላለህ። ጠቆ ማድረግ ማለት ለምሳሌ አሁን እንትና በቃ ማቹ ማድረግ ምናምን እንጂ ወይኔ እኔ ገለግጥልሻለሁ ሁሌ ታዲያ ማለት ጅብ ነው የምመስልህ። ምን ማለት ነው? ከትልልቅ ሰዎች ሰብስበው በጣም ወንዶች አሁን ላይ አይደነግጥላትም ልቤ ምናምን ያለኝ ሰው አለና አልደነገጠላትም ብሎ ፈጣን ማን እንደሆነ ታውቃለህ? ነገርሽኝ። ግን በሰማሁ ጊዜ አዘንኩ በጣም። የሰጠነው ቦታ ነው አይደል? አዘንኩ። አክቹሊ ያዘንኩት እንዲህ በመሆኑ ነው እንጂ ነገርየው አይፈጠርም ማለት ሳይሆን ባይሆን ጥሩ ነበር። አዎ። እና ሁሌ ስሜትህን አይደለም የምታዳምጠው። ምክንያቱም ሁሌ ስሜትህን ለማዳመጥ ከጣርክ የሚደመጥ ነገር ታጣለህ። ስሜትህ እየሞተ ይመጣና ምንም እንቅስቃሴ የለውም፣ ምንም ድምፅ የለውም። ከዛስ ማዳመጥ ስታቆም ህይወትህን ልትተወው ነው። ያ ለመብሰል ውጤት ነው። ከዛ ምን ይሆናል መሰለህ? ሌላው ነገር ከማስተዋል ጋር ይገናኛል። ማስተዋል ትናንትና ያንን ፊሊንግ ያገኘሁት ከዚህ ህይወት ከሷ ነው፣ ከሷ ፍቅር ነው። ስለዚህ ይሄንን ህይወት አክብሬ መኖር አለብኝ። በቃ እህትና ወንድምነቱ ይቀጥላል።
በባልና አሁን ባይዛው አንተ ማሪች ከሆነ ከ20 ዓመት ምናምን በኋላ ወንድምና ትምቱት ብታምነኝ ባታምነኝ ገባህ? ግን ፈራ እግዚአብሔር ከሌለ በቃ ጨርሻለሁ ትልና እንደ አሮጌ ዕቃ ወይ ራስን አውጥተህ ትጥላለህ። አቅሙ ከሌለ አውጥተህ ትጥላትና እንደሚወራላቸው ከንቱ ሰዎች መምከን ማለት ነው። በቃ ትመክናለህ። ስለዚህ ዞሮ ወደ ቀደመ ነገራችን ውለታ ላይ ውለታ ፍቅር ሊሆን አይችልም። ፍቅር ውለታ ሊሆን አይችልም። ሁለቱም በየራሳቸው መቆም ይችላሉ የሚሄዱ ነገሮች ናቸው። ያንን እንድናገናዝብ ፍቅራችንን እንድናከብር ውለታችንንም እንዳንረሳ የሚያደርገን ደግሞ የፈጣሪ ህልውና ትክክል በየሁላችንም ልብ ውስጥ የፈጣሪን መኖር ማመን አለብን። ፈጣሪ ማን ነው የሚለው ላይ አይደለም እያወራን ያለነው። ትክክል አንቺ ሀሳብ እሺ፣ በጣም ግልጽ ነው። ፈጣሪ ማን ነው ሳይሆን ፈጣሪ አለ የሚለው ላይ ከዛ ፈጣሪ ማን ነው የሚለው እንደየ አመለካከታችንና እንደ እውቀታችን እንደያለንበት ሁኔታ ይለያያል። እሱ አይደለም ጭቅጭቁ። ግን ፈጣሪ አለን ብለን ስናምን የምንፈራው ትልቅ ነገር አለ ማለት ነው። የምንፈራው ነገር ትልቅ ነገር ካለ ደግሞ እሱ የትኛውን ቦታ ላይ ሊኖር ስለሚችል ባዶ ቤት ነን ብለን የምንሰራውን ኃጢአት እናቆማለን ማለት ነው። ፈጣሪ አለ ስንል ያው ነው። ብቻችንን ስንሆን የሚመጡብን የተረገሙ አስተሳሰቦችን እናቀነጭራቸዋለን ማለት ነው። ትክክል። ውለታ ጥሩ ነው። ለሰው ውለታ ብትውሉ ጥሩ ነው። መልስ ሳትጠብቁ ማለት ለሰው ውለታ ስትውሉ ያ ሰው እነዛን ጊዜያቶች ያለፈባቸው በእናንተ እንደሆነ ስታስቡ የሆነ የራሳችሁም ሳቲስፋክሽን ይኖረዋል። ከዛ ግን እርሱት በቃ ማለት እንደዛ አድርጋችሁ ሌላ ኑሯችሁን ቀጥሉ። በቃ እንዲያርግ ያለው መቼ ነው የሚያመጣው ምናምን ብሎ ምንም መዋል አይደለም። ማንደር ራሱ አስተሳሰብ ራሱ ከየት የሚመነጭ ይመስላል። እኔ እንደው ድጋሚ ሰው ብረዳ ሰዎች የሚመነጨው መሰለህ አንተ ጠብቀው ነበር። ለምሳሌ የሆነ ነገር ስታደርግልኝ ጠብቀህ ነበር። ሸመጠጥኩን ላስ ከዛ ምን ሆነ? አንተ ለካ የዋልልኝ ጠብቀህ ነው እንጂ የኔን ውጤት የኔን ስኬት ፈልገው አይደለም። በጣም ነው የምትጎዳው። ብር ነው የምትለው። ከዛ ድጋሚ ለሰው ልጅ የሆነ ነገር ከዛ ክፉ ነው የምትሆኝ። የመጨረሻ ይችን ተናግረን እንዝጋ። እሺ ብዙ ሰው ይራታል። በጣም ደስ ስለምትለኝ ነው። አንድ ጊንጥ ውሃ ውስጥ ገብቶ ሊሰጥም ነው እና በቃ አየራጡት እየተንፈራፈረ ነው እና የሆነ ሰውዬ ጊንጡን ለማውጣት ይጥራል። ጊንጡ ይነድፈዋል። ድጋሚም በቃ ምናምን አድርጎ ይነድፈዋል። ከዛ አንድ የሚያልፍ ገበሬ አይሆን ተዋው እንጂ እየነደፈ እኮ ነው ሲለው እሱ ተፈጥሮ መናደፍ ነው፣ እኔ ደግሞ ተፈጥሮ መርዳት ነው። ገባህ አይደለ? በጣም ደስ ይላል። ምንም በቃ መጥፎ ነገር እንኳን ቢሆን መልሱ ተፈጥሮን ማክበር አለብህ። ስብዕናን ማክበር፣ መልካምነትን ማክበር አለብህ። አንተም እኔም እናንተ። በጣም ድንቅ ነገር ነው። ተመልካቾቻችን እርግጠኛ ነን በዛሬው ውይይታችን ብዙዎቻቸው እንደምትጋሩን ሀሳባችንን እንደምትጋሩን ተስፋ አደርጋለሁኝ። ቆንጆ ቆይታ ነበረ ያደረግነው። እናንተም እንደተዝናናችሁ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ኮሜንትራን ሰብስክራይብ አድርጉ፣ የሁልጊዜም ግብዣችን ነው። ሰላማችሁ ይብዛ። እንወዳችኋለን። ባይ